ዘፍቆኝ ነበር። ምን አልሽ ማሚ? አይ ሰብሊ የለም እንዴ ዛሬ እንዴት አይሰማም? እንዴ አርጌ እየተጣራሁኝ ይጎላል እንዴ ጎላል ልትሉ እንዴ አይ ሰብሊ እዛ ነጠላ ከሆነ ታደሰ ከሚባል ሰው ለጥ የምወስድብሽ ቀን ሩቅ ነው። እስኪ ሆና ሰብልዬ አንድዬ ነይ ቁጭ በይና ላውጋሽ ትንሽ። እሺ የግ ግን ሰው እንዳይመጣ እንዲሁም ምንም ሆነ አይመጡም የግ ታርክ አይመጡም። አሁን እንኳን የና ነሽ አይደል? የና ነኝ። ወዴት እየሄድክ ነበር? ኧረ እንደው በዚህ ጎዳናውን ተት ልጠይቅሽ ሳብለን አልጠይቃት አላልፍም ብዬ ነው የመጣሁት። የግ እንዴት ተሆነስ? ታዲያ ምን እየሰራሽ ነበር ቤት? የማመም አሁን እዚህ ጎረቤት ተጠርተህ አይደል? እንግዲህ ደግሞ እንደው በዚህ የከብቶቹን ላነሳ ነው እንዴ? የግ ታዲያ ቤት ሰው ተለለ ትንሽ አናወራም? ኧረ አይደለም። አይወይ አሁን እንደው ይመለስ ይችላል። ኧረ አይመለስም። ኧረ አይመለስም። አሁን እኮ ገና ቴሳትም አልደረሰም እኮ። አይ እንደው ቢሆንም እንደው እንዲህ አይነን ታየው። አይወይ ደግሞ ተመጣ ሌላ ችግር ነው የሚመጣው። የግ ገበያ መቼ ነው የምትከጂው? እንግዲህ ተፊታችን ጅማት ነው መየህ ተጃለሽ አለች። መቼ ወዲያ መቼው? እንደው አሁን ተፊታችን ያለው ጅማት ተጃለሽ ብላኛለች። እንግዲህ ደግሞ ተፊታችን አለው። አይ እንዲቀበልሽ ብዬ ነው። እሺ እንዲቀበልሽ ብዬ ነው። ነገ እንደው በኔ ከብቶቹን ስታመጣ ሀብቶቹን እንደው በዚህ እጠብቅሃለሁኝ። ጀንበር ፊዩ ጋርና ይህ እነግርሃለሁ። መልከት አርጊኝ። ዙሮ የግ ችግር የለም። ገበያ ትታጂ መልከት አርጊ። እሺ እሺ። በእኛ ቤት ደግሞ ትታልፊ፣ በእኛ ቤት በታይ ትታልፊ። ዝም ብለሽ አትለፊ። ኧረ እኔ ዝም ብዬ አላልፍም። እንደው ያኔ ላክ አደርጋለሁ ብዬ ታለ ብዬ እኮ በይ ግቢ። አዋራ እንግዲያስ ተሻቀልሽ እምቢታልሽ ግቢ። እንግዲያስ እሺ በይ ዲያና ሁኒ። እሺ ልጠይቅሽ ብዬ ነው። እሺ ደግ በልሽ። እሺ አጉት ሂጂ በይ። እሺ በይ ቻው። እንግዲህ ቻው ዲክ። ይሄ ጎብላላ እንዴ ጎብላላ ተጥሉ እንዴ እድኒ እማሜ ለምንድን ነው እንደዛ አፋጥነሽ የጠራሽ? አይ እኔ ልጅ አጣደፍኩም ማለት እንደው ልቤ ጭንቅ ቢልብኝ እኮ ነው ልጅ። ለምንድን ነው የሚጨነቀው ማሜ? አደራ አሁን የምነግርህን ነገር እንደው ቀለል አድርገህ እንዳትተው እኮ። ምንድነው ንገሪኝ። አይ የኔ ልጅ የነቢ ሆነኝ ጋር እንደው እንዳትጣላ ልጅ። እነቢ ሆነኝ ጋር? አዎ። ለምን? አባታችሁን የገደለው እኮ የነቢ ሆነኝ አባት ነው የኔ ልጅ። ምን አልሽ ማሚ? የነቢ ሆነኝ አባት ነው አልሽኝ የገደለው አባታችን? አዎ። ይሄን ሁሉ አመትም ያልነገርኩ ጠቡን ፈርቼ ነው። አሁንም ቢሆን ልጅ እንደው ከነሱ ጋር አንዳች ንክኪ እንዳይኖር ካልሆነ ተተጣላንማ ሽማግሌን ፊት አንቆም የኔ ልጅ። ለምንድን ነው ሽማግሌ ፊት ማንቆመው? ያኔ ስንታረቅ እኮ ከዋርካው ስር ምለን ተማምለን ላንዳረስ ነው የኔ ልጅ። አሁንም ቢሆን ያንን መሐላችንን ታፈረስን ሽማግሌን ፊት ብንደርስ አይፈታ ነገሩ የኔ ልጅ። ታዲያ እናቴ የሰብልዬን ነገር ምን ላደርገው? ልጄ እኔም እኮ ይሄን ነገር የነገርኩህ እንደው ያንተ ነገር ቢያስጨንቀኝ ስለሷ ማሰብህ ቢደንቀኝ እኮ ነው ልጄ። አይ እናቴ እኔ እኮ ሰብልዬን በጣም ነው የምወዳት፣ ግን ደግሞ በመንገድ ላይ ሁሉ እየጠለፈ ከፊቷ እየቀደመ በመንገድ ሁሉ አላስከዳት እያለ እረብሿታል፣ አስቸግሯታል። ሰብልዬ ደግሞ እኔን ነው የምትወደው፣ እሱም በጭራሽ አትፈልገውም። ታዲያ ምን ላድርግ እናቴ? ሃየኔ ልጅ ነገሩ እኮ ቀላል ነው። ተጠቢ ይልቅ በመሸወድ መፍታት ትችላለህ። እኔ ልጅ እንዴት አድርጌ እሸውዳለሁ? ልጄ አንዱን ልንገር፣ ሰብልንም ሆነ አንተንም ለማዳን ጠቡንም ላለመፍጠር ሰብልን ይዘህ ከዚህ ሀገር ውጣ። ሰብልን ይዘህ ሀገር የምወጣው
አንቺንስ ለማን ጥዬ ነው እናቴ? ስለኔ አትጨነቅ። እኔ እኮ ደህና ነኝ። አንተ ደህና ስትሆንልኝ እኔም ደህና ሆናለሁ። ነገሮችን አስተካክለህ ሁሉ ነገር ሲመቻችልህ በሰይፍ አድርገህ ትመጣለህ እኔ ጋር። አንቺንና ክንዴንማ ጥዬ የትም ቦታ አልሄድም። አይ የኔ ልጅ ክንዴም ቢሆን እኮ ካንተ ጋር መዝለቁ የማይቀር ልጅ እዚህ ተሆነማ ብቻውን አንድ ነገር ቢያረጉት። በል አሁን ሌላ ምንም አልልህም። ይዛሃት እኔ በሞት ይሻለኛል እንጂ አንቺን እዚህ ብቻሽን ትቼ የትም ቦታ አልሄድም። እኔ ግን በህይወቴ ውስጥ ክንድዬና ሰብልዬ ባይኖሩ ምን ይበቃኝ ነበር? ማንስ ነበር ከጎኔ የሚሆነው? አይ ሰብልዬ፣ አንቺ እኮ ለኔ ሁሉ ነገር ነሽ። ይሆነኝ አንተን በሰማይም በምድርም ይፋረድህ ነው። የአባታችን ደም ደመ ከልብ ሆኖ አይቀርም። ወንድም አለም፣ አረ ወንድም አለም፣ አረ አገኝ ምን አለ እንደው ይሄን እንኳን አንተዬ እንደው ብትሰራው ረገኝ። አንተ መጥቶኛል ነበር እንዴ? ረጋ አንተ ያለ ወንድም አለም፣ አረ ወንድም አለም የለም እንዴ? ዛሬ እንዴት አይሰማም እንዴ? አርጌ እየተጣራሁኝ። ኦይ ክንዴ ጠራኸኝ እንዴ? እየተጣራሁ እኮ ወንድም አለም። ውስጥ እኮ ልብስ እያዘጋጀሁ። እንዴት ነው ተኛ? አሳቆየሁ እኮ። አዎ ተኝስተኛው። አረፍ ሰታው እንጂ አረፍ ልበል ብዬ እንዴ አንተ ነገር እንዴ አንተ ነገር ና ቤት ናግባ እንዴ እየመጣሽ ነው ሰብልዬ መጣ አያት እንዴ? እና ወይ ደርሳለች እዛ ታች ዳገቱ ላይ ሳያት እንደው እየከለበሽ ነው። እንሂድና እነዛም ሊመጡ ስለሚችሉ እኔ ቀደም ልበልና ግራ ቀኝ እንደው ወደዛም የት ላድርገው? እንደዛ ይሻላል። አዎ ሊመጡም ስለሚችሉ እንደዛ ብዬሽ እኮ ነው። እንትን በል እኔ ቀደም ልበል። አዎ ያው ወንድም አለም ያ ቢሆነኝ የሚባል ሰውዬ ያ ቢሆነኝ እንዲያው ሊመጣ ስለሚችል በቀኝም በግራም በሌሊት ነው የወጣው ብለውኛል። በሌሊት ነው እሱ ሁልጊዜ እኮ ነው። ኧረ እንደው ሰብልዬን ታላግዛት ያን አቀበት ሞተ። አዎ ቀደም ልበልና ቶሎ እንድታግዛት ይሻላል ብዬ ነው ክንዴ እኮ ወንድም አለምዬ የዛ ነው በል እንግዲህ ወንድም አለም በል እኔ እዚህ አካባቢ ልሆንና እንግዲህ ወደ ቀኝም ወደ ግራም ለያቸው። አንተ ሂድና ተቀበላት ይሻላል ብራም ክንዴ። አዎ ደግ እንግዲህ እዛ ነው እኔ እዚህ አካባቢ ልሆንና ታልክ ደግ እንትን ልባ ደግ ክንዴ። አዎ ሊመጡ ስለሚችሉ በላይ ዞህ እንግዲህ እኔም አዳምጣለሁ እኮ እንግዲህ አደራን ክንዴ ራስን ጠበቅ አርግ። ሰብልዬ አይ መጣሽ እንዴ? እንዴው ይሄን አቀበት ብቻሽን መጣሽ? እንግዲህ ምን ይደረግ ብለህ እኔማ ታይ ዳገቱ ላይ ደርሳለሁ ብዬ ቀበልሻለሁ ብዬ ነበረ። አሁንም ደህና ነው ደርሻለሁ። ሸጉ ሰው መኮና አለም የናለም የነይበል አመናው ላይ ያሞርደ አለም የደቡን ነገነጋውሎም ጀግና ለተወጋ አለም የፈሪ መንጨነጋውሎም እንዴው የህጣይ ጋር መንገዱን እንደመጣሽው አንቺዬ ያው ለምንድን ነው ይሁን ጊዜ ለምዳችን አይደል ደንከደም። እኔማ ዛሬ እኮ ገበያ እንድሄድሽ አላወኩም ነበር። አዎ እንደውም ማይዝን በተነስተህ አልቋል ስትለኝ ድንገት ነው የተነሳው። እኔማ ክንዴ ቤት መጥቶ እየመጣይልህ እኮ ነው ሰብል ተመንገድ ተዳገቱ አለኝ። ታዲያ እኔም በርር መጣሁ። ታዲያ እንደው ብቻ ነው እንደመጣው እና ቢሆን ቢያገኙ እኮ ይገሉሃል። እኔም በመንገድ ያላሳልፍ ያሉ። አረ እንደው ብቻዬን እንኳን አይደለም የመጣሁት። ከማን ጋር ነው የመጣው? ክንዴ እኔ ጋር መጥቶ ተላይ ተተራራው እየጠበቀኝ ነው ቁጭ ብሎ። ወንድም አለም አይ መጣችሁ እንዴ? አዎ ዘለቅን እኮ። እንዴት ዋልሽ ሰብልዬ? ሰላም አልካሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ሰላም ውላሻ? ደህና መጣችሁ? ዛሬ እኮ ስትደርሱ እያየኋችሁ ወንዙ ጋር ስትገቡ እያየኋችሁ ነበር። ክንዴ እኮ ነው አንቺ መምጣትሽ ነው የነገረኝ። ደስ ይላል። ብቻህን አይደለም? አዎ ታታይ ተዲያገት ትመጪ ክንዴ ነው የነገረኝ። አይ ደስ ይላል። ኋላ አሁን እስኪ እዛ
አረፍ እንበልና ነው እሺ። እንግዲህ አስብ ነው አረፍ በይለው እናሳርፋት። አዎ ኧረ ሂጂ ነይ እዚህ ቁጭ በይ፣ እዚህ ቁጭ በይ፣ አረፍ በይ እንዴ ወይ አረፍ በለስ። ኧረ ችግር የለውም። ይሄን የተሸከምሽው እንዳይከብድሽ አስቀምጪ። ኧረ ተው ችግር የለም። ኧረ ወረድ አድርጊው እንዳይከብድሽ። አይከብድም እንዴ ወይ ከመንገድ ነው የመጣየው? እንደው ተገበያ ነው የመጣየው? እስቲ ድምፅህን አሰማት እስቲ አቅራራላት። መንገድ ዶህም መድኃኒቱ ወረዳ እንኳ ጋራ ጉደኛ ተመለስ አንተ ሰው ተመለስ ወይኔ ልመለስ ወረ መድኃኒቱ ተመለስ ወይኔ ልመለስ የሁለታችን ቤት አንድ ቀን አይፍረስም ወረ መድኃኒቱ ወረ ጠንኳ ገና እምቢ ብሎ ግድ ብሎ ነብሮ ገና ኧረ ግድ ብሎ ኧረ ግንቢ ብሎ ጠሉን ተወደደው ተወደደው በሸኻራ ጥይት ወገቡን ጉረደው ወረ መድኃኒቱ ወረ ጠንኮ ገና ግፋ በለው ይገፋል በግዱ ይገፋል በግዱ ግፋ በለው ኧረ ግፋ በለው ይገፋል በግዱ ድገመው ግፋ በለው ኧረ ግፋ በለው ይገፋል በግዱ ያገሩ ገመገም ሲጠፋው መንገዱ ገሩን ገመገም ሲጠፋው መንገዱ ጎበዝ እናንተ የሸበሽ ካታ ልጅ የቀዳዳ ልጅ አጉዳይ የሸበሽ ካታ ልጅ የቀዳዳ ልጅ የሸበሽ ካታ ልጅ ምንኛ ሰለለኝ ቤት እንሰራለሁ ስን ሰምቶኛል መሰለኝ ኧረ ጉዳየው ነው ገና አክንዴ ምን ይበቃኝ ነበር አንተም ባይሰጠኝ እንዴ አብሽር ምንም ችግር የለም የክ ከመጣ አፈር ዱቄት ነው የማበላው እንደው ጋሽዋ ለምን ነው ቅል ያረክልኝ ኧረ መንገድሽ ደግሞ እኔማ እንደው አገኛችኋለሁ ብዬ ያስኳል ነገር ነበር ምን ያንቺ ነገር ደግሞ ምን ይዘሽ ኧረ ዛሬ ስጥል እኛን ተታገኝ እኮ ባሏን አመና ዛሬ ስጥልን በሉ እንግዲህ አይዛችሁ ተጫዋቱ እኔም ደግሞ ቀኘት ላርገው የት ላርግ ደግሞ ተጫዋቱ ረፍ በሉ አንቺ በይ እንደው ታድጉ እንደው ተመሆን እንደው ለምን ጠልፋት ወስድኝ አንቺ ጠልፎ መውሰዱ ማይጠፋይ ብለሽ ነው አረ እንግዲህ ምንድነው የነ ቢሆነኛ አባት ነው የኛን አባት የገደለው ሀዲያ እናቴም ያችን ሰብልየን ጠልፋ ተመጣህ እነ ቢሆነ ጋር መልሰ ደም ተተጋባን ሽማግሌም ተኛ ፊት አይቆምም ብለው በዋርካ ስር ነው የተታረቁት እኔ እኮ ታዲያ የሆነኝን እኮ አልፈልገውም እንደማፈልጊውማ ማይጠፋይ ብለሽ ነው ነገሩ እንዲህ ነው አልኩሽም አይደል እንዴ እነሱ ጋር መልሰን ተተጣላን ደም ተተጋባን ማንንም ሰው ሽማግሌ ተኛ ጠብ አይቆምም ታዲያ እኮ የሆነኝ እያለኩ እናንተ መጋባትም ሆነ ምንም ማድረግ አንችልም እሱን ወደፊትም ይሆነው ይሆናል ዝም ብለን ማየት ብቻ ነው እኔም እኮ ታዲያ ካንቺ ውጭ ማንንም አላገባ ዘላለም ቁም ይቀራለሁ እንጂ ታዲያ እኔም እኮ አንተን በመጠበቅ እድሜ ያለቀ እናቴም ቢሆን እኮ ሌላ ባል ያጋቡኝ የሆነኝንም እንዲያገባ ነው የሚፈልጉት ሰብልዬ ታይ ትንሽ ጠብቂኝ እኔ መላ ፈጥራለሁ አንቺ ብቻ ትንሽ ታገሽኝ እኔማ እጠብቅሃለሁ ሌላ ምን አማራጭ አለኝ ታዲያ እሱ ብቻ በመንገድ ጠልፎ እንደወስድሽ ራስሽን ጠብቂ ትተህጂም ተዛሽ ተጓደኛሽ ጋር ሂጂ ብቻሽን አትሄጂ ገበያ
ደግ እንደሱ አደርጋለሁ እኔ እየበላሽ እስቲ በይ እሺ ደግ በይ ወንድም ጋሽ ያላየው ጉድ ለካ እነዚህ ውሽልሽል ሆኖ አለ ሲያቀራሩ የነበረ እናንተ ነበር አስጠብቆ የነበረ ያራም ሄበክቲ ህናተበት ህበቱላ አሁን ብንላቸው ወንድሜ ወንድሜ እስኪ ንገረኝ። ኧረ ማሩ እነማን ናቸው? ንገረኝ እስኪ። እነጋሻው እዚህ